ዘመን ጎበዝ ጎልማሳ ካላገኘች ጀግናውን አትወልድም። አትወልድም ነው አትወልድም ነው አትወልድም 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 አሁን አትወልድም አሁን ዘመን እኛ ሀገር ዘመን በጣም መጠናት መመርመር አለበት። ቅድም በፍልስፍናው አምላካዊ እግዚአብሔራዊ መንፈሳዊ እንዳልነው ታሪካችንም አምላካዊ ነገር ያ እንደሚያጠላበት ሆኖ ይሰማኛል። በተለይ የቀደምት ታሪክ ጸሐፍት እንበል ለምሳሌ ብላቴንጌታ ኃይሉ ወልደ ስላሴ ሰውየው ዘመኑን አልፈጠረውም ወይ? እዛ በጓሮ በኩል ፋኖ ተሰማራ እያለ ባይዘፍን ይሄ ዘመን ይፈጠራል። ማን ነው ፈጣሪ? ዘመን ነው ፈጣሪ ወይስ ሰውየው ነው ፈጣሪ? I am posing a question ሁሌ የሚከነክነኝ ጥያቄ ስለሆነ ነው። ይዋሃዳሉ ወይ? I think ያለፈው የኢትዮጵያ የ60 ዓመት ታሪክ እሱ መሰለኝ የሱ ሙከራ ታሪክ ነው። ሁለት ኮንሰፕቶች ያነሳሉ። አንትሮፖሴንትሪክ እና ቴዎሴንትሪክ ኮንሰፕቶችን ያነሳሉ መጽሐፋቸው ላይ። ቴዎሴንትሪኩን ቅዱስ ያሬድን ያነሳሉ። ዩሮፕ ደግሞ የተማሩትን ትምህርት ያመጡና ሁለቱን ለማዋሃድ ነው እንግዲህ በተዋህዶ ከበረ የሚለውን ኮንሰፕት የሚያመጡትና በእርሶ ኮንሰፕት ይዋሃዳሉ ወይ ሁለቱ? እጋብዛለሁ። በዚህ ጉዳይ ላይ ኤክስፐርት የሆኑ ሰዎችን እንጋብዛለን። ምንም ጥርጥር የለውም። ልናውቀው ይገባል። ከዘመኑ ጋር መሄድ እንደዚህ ያስፈልጋል። ድሮ ካልታተመ በስተቀር መጽሐፍ ያነበብን አይመስለንም። አሁን ከታናናሾቻችን በጣም በቃ በሶፍት ኮፒ መጽሐፎቻችንን በመላው ዓለም እንዲሰራጭ እያደረጉ ነው። አይ እኔ ካልተገለጠ መጽሐፍ የሆነ አይመስለኝም አላልኩም፣ እተባበራለሁ ለዛ ጉዳይ። ይሄ ወቅቱ ያመጣውን ነገር የዛሬ 50 60 ዓመት የምንወዳቸው የምናደንቃቸው ደራሲዎች አንድ መጽሐፍ ካልተላከላቸው ከውጭ ሀገር ወይም ትልልቅ መጽሐፍ ቤት ካልሄዱ በስተቀር አያገኙትም። ዛሬ ግን እዚሁ ቁጭ ብዬ እሱን መጽሐፍ ማግኘት እችላለሁ ማለት ነው። እና ይህንን ልጠቀም አልችልም አልልም። እንደ ወቅቱ ሁኔታ ይለያያል። ማድረሳው አንዴ የዛሬ ስንት ዓመት አንድ የሃይማኖት አባት መድረክ ላይ ስልካቸው ጮኸና አውጥተው እንትናሉና ሰው ስልክ አላቸው ብሎ በጣም ነው የተጸጸተው። በጣም በቃ እንዴት ከሳቸው አይጠበቅም። አሁን ዛሬ የሌለው የለም እና ይለያያል። ዶክተር እዚህ መጽሐፍ ላይ ምዕራባውያንና ምስራቃውያን እያሉ የሚያነሱት አለ። እውቀትን ለእውቀት ሲሉ ብቻ የሚማሩ አሉ። እውቀት ደግሞ ከቅርብ ጥቅም ጋር ካልተያያዘ ለምንድን ነው ምናቀው የሚሉ አሉ። እንዴት ነው ይሄን ሐሳብ ከሀገራችን ጋር እንዴት ማስማማት ይቻላል? አንድ ሰው እንደው ያለንበት እንደ አንድ ኢትዮጵያዊ እንደ አንድ የድሃ በበዛበት ሀገር ውስጥ እንደሚኖር ኢትዮጵያዊ እውቀትን ለእውቀትነቱ ብቻ መማርና እውቀት ጥቅም ካላስገኘ ዋጋ የለውም ማለት ልዩነት አላቸው። ሁለቱን አዋህዶ እንዴት ነው መዝለቅ የሚቻለው? ሁለቱን ማዋሃድ አንዳንድ ሰው የሰው ግዴታም ጭምር። እውቀትን ብቻ ሳይሆን ጥበብን እንዲያውም ጥበባዊ ስራ የበለጠ ለዚህ እንትን ነው ለመግለጽ ይመቻል። ጥበብን ለጥበብነቷ ጥበብን ኢሚዲየት ፋይናንሻል ሪዋርድ የሚለው መሀል ላይ መምጣት አለበት። እውቀትም ጥበብም ለጥበብነቱ ለእውቀትነቱ ተሰርቶ ከዛ የሚገኘው ፋይናንሻል ሪዋርድ ግን ጋራንቲድ መሆን አለበት። የሰው ልጅ ከነክብሩ የመኖር ራሱን ከነክብሩ ትንሽ ከሶሲዮሎጂ ወጥቻለሁ ራሱን ከነሙሉ ክብሩ የማኖር ግዴታ አለበት ባይነኝ። እኔ ጥሩ በልጬ ጥሩ ለብሼ እዚህ ምድር ሰው ካመጣው ያንን ሰው አልብሼ አብልቼ የማሳደግ ግዴታ አለብኝ ባይነኝ። ሰው ዲግኒቲውን ሂውማን ኒዱን የማሟላት ግዴታ አለበት ባይ። ይሄ ፖዚሽን ነው። ይሄን ለማድረግ ግን አንድ ሰው የሚሰራው ስራ ፍሬ ማፍራት አለበት። ይሄን ደግሞ ያየነው ሁለንተናዊ የማህበረሰባዊ እድገት የመጣባቸው ሀገሮች ሰው እውቀቱ ተከብሮለት ከእውቀቱ ከጥበብ ስራው የሚያገኘው ሪተርን በቂ ሆኖ ሲገኝ ነው። I am not a believer in the starving artist, the starving academic, the starving philosopher.
ይሄ የፖዚሽን ነው፣ አይዲዮሎጂካል ፖዚሽን ነው። ሰው ራሱን የማኖር ግዴታ አለበት፣ ከነ ክብሩ ራሱን የማኖር ግዴታ አለበት ብዬ ስለማመን ይህንን ለማድረግ ማህበረሰብ ለእውቀት ለጥበብ በቂውን ዋጋ የገንዘብም የክብርም ዋጋ መስጠት ስላለበት ይሄ ወደ ብዙ ነገር ይወስደናል። ወደ ኢንተሌክቹዋል ፕሮፐርቲ ራይትስ፣ ወደ እውቀት የመዘራረፍ ወደዛ ሁሉ ይወስደናል። ግን ግዴታ አለበት፣ እንደ ሰው ራሱ ግዴታ አለበት፣ ማህበረሰብ ይሄን የማክበር ግዴታ አለበት። ስለዚህ ማዕከሉ መንገድ ምንድን ነው? እውቀትን ፐርሱ ስናደርገው፣ ጥበብን ፐርሱ ስናደርገው ከዛ የሚገኘውን ሪተርን የማግኘት መብት፣ ከዛ ሪተርን የማግኘት ግዴታ አለብን እኛ እንደ ሰው የሚል ነው። ይሄ ብዙ ላያስማማ ዲቤት ሊፈጥር ይችላል። ሰው ራሱን የማኖር ግዴታ የለበትም የሚል ነገር ሊመጣ ይችላል። ከነ ሙሉ ክብሩ ግን የኔ ፖዚሽን ይሄ ነው። ዶክተር ኢሳና አሁን ከነ ሙሉ ክብሩ የሚለውን ቃል ሲጠቀሙ ምን አስታወስኩኝ? ልክ እኛ ስንመረቅ የሚሰጠን የዲፕሎማ ወረቀት ላይ ከነ ሙሉ ክብሩና ጥቅሙ የሚል ቃል አለ አይደል? ጥቅሙና ግዴታው፣ ከነ ሙሉ ክብሩ ጥቅሙና ግዴታው። በጣም ጥሩ። በቃ እነዚህ ሶስት ክብሩ፣ ጥቅሙና ግዴታው። አሁን ከዚህ ከሶስቱ አንድ የተማረው ምን ጎደለብኝ የሚለው ነገር እንዲያውቅ ያደርገዋል። ደስ ይላል። እርስዎ ከትምህርቶ ውጪ ብዙ መጽሐፍ እንደሚያነቡ አውቃለሁ። ደስ ይላል። አንድ መድረክ ላይ ቆይቷል። ማንበብ ሙሉ ሰው ያደርጋል፣ ከዚህ ጋር ተያይዞ የሚለው ነገር ካለ ተባልኩና ተጋበዝኩ። ከዛ እኔ ማንበብ ሙሉ ሰው ሊያደርግም ላያደርግም ይችላል። ማንበብ ሙሉ ሰው ያደርጋል ማለት ያላነበበ የጎደለ ነው የሚል ነገር ስላለው ቢያንስ ማንበብ ጎዶሎነታችንን ሊቀንሰው እንደሚችል አምናለሁ። ያነበቡ ሁሉ ግን ሙሉ ሰዎች ናቸው ማለት እጅግ በጣም ከባድ ነው። ማለት ያነበቡት የት እንደወሰዱን ወይም አነበብን የምንል የት እንደወሰድናቸው እግዚአብሔር ያውቃል። አንዳንድ የማህበረሰብ ክፍልም ያውቃል። ይሄ ማንበብ ጎዶሎ አያረግም ወይም የጎዶሎነታችን መጠን ይቀንሰዋል። ከህይወት የተማሩ በጣም ብዙዎች ስለሚሆኑ ማለት ነው። ዶክተር የሚጨምሩት ነገር አለ? በጣም ብዙ ነገር ነው ያነሳለው። እያንዳንዱ ነገር አንዳንድ ውይይት የሚሆን ነው። አንዳንዱን እኔ ወስጄ ኮሌጅ ላይ የወርሃዊ ውይይት አካል አደርገዋለሁ። በጣም ጥሩ። አንዳንዱን አንተ ወስደህ የፕሮግራሙ አካል ታደርገዋለህ። እውነት። ከዚያ ውጪ ግን እንዳለ ሲጠይቀኝ እኔ ምን ላደርግ ነው መመጣ እዚህ መድረክ ስንት ትልቅ ሰው ቀደለህም ና አለ። ታግሶ ስለሰማኝ እናንተም ታግሳችሁ ስለሰማችሁኝ አይ ቲንክ መሰረታዊ ጉዳይ የሚሆነው ይሄ ነው። ሪስፔክትፉሊ እኔና የመማሩ አንዱ አካል ይሄኛው ነው። ማውራታችን፣ መነጋገራችን፣ ሀሳብ መቀያየራችን ከዛ ይጀምራል። ኳስችን ወደ ቤት ይዘን መሄዳችን። ከዚህ ሲወጣ እኔም ጥያቄዎችን ይዤ ነው የምሄደው። እናንተም ሆፕፉሊ የተማራችሁ ሰዎች ከሆናችሁ ጥያቄ ይዛችሁ ትሄዳላችሁ። አይ ቲንክ አት ኮር የዚህ ሁሉ ውይይታችን ኮር ይሄ ነው። ለምን ጨለማውን እየገፈፍን ስለምንሄድ። ሁለተኛ እኔ መጨመር የምፈልገው አሁንም ሁልጊዜ ስፋት መማርን በስፋት ማየትና ፎርማላይዝድ ስትራክቸርድ ኤጁኬሽንን ለይቶ ማየት፣ አንድነቱን ለይቶ ልዩነቱን መገንዘብ ኢምፖርታንት ነው። ሶስተኛ ከዚሁ ላይ የምጨምረው የፎርማል የመደበኛ የስትራክቸርድ መደበኛ ኤጁኬሽንን ዋጋ ዲስካውንት ማውረድ መቀነስ ሪስክ ይዞ ይመጣል፣ አደጋ ይዞ ይመጣል። ያ አኮፋዳ እዛ አኮፋዳ ጋር እንዳይመልሰን ያስፈልጋል። እኔ መምህር ስለሆንኩ ወይም የኮሌጅ ዲን ስለሆንኩ አይደለም። ይሄን ነው በእርግጥ ግማሹን እሱ ስለሆነ ነው። ግን እንደ አንድ ሶሲዮሎጂስት ደግሞ የዚህን የፎርማላይዝድ ትሬኒንግን ዋጋ በደንብ አጉልቶ ማየት ያስፈልጋል። እንዴት እናድርገው? ምን መልክ ያዝ፣ ምን ቅርጽ ያዝ ሌላ ጉዳይ ሆኖ ፎርማል ትሬኒንግ ግን ኢምፖርታንት እንደሆነ አይ ቲንክ እኔ አትሊስት እንደኔ አይን በደንብ አጽንኦት ልሰጠው ፈልጋለሁ። ከዚህ ውስጥ እንደ አንድ ሁለቱን ከወሰዳችሁልኝ ይበቃኛል። አመሰግናለሁ። አይ በደንብ ነው እንጂ የምንወስደው። አንደኛ ሁሉም የየቤት ስራውን እንዲወስድ የሆነ ጊዜ የተነገረ አንድ ነገር የሆነ ጊዜ ለውጥ ሲመጣ ይታያል። ለምሳሌ በሰባዎቹ ላይ ጸጋዬ ገብረመድህን አንድ መጽሔት ላይ የቤተ መንግስቱ ሙዚየም እንዲሆን ሀሳብ አቅርቤ የትኛው ቤተ መንግስት እንደሆነ አላውቅም፣ ዩቤልዩ ሊሆን ይችላል። እንዲሆን አቅርቤ
የደህንነት ሹሙ ተስፋዬ ወልደስላሴ ኮሎኔል ተስፋዬ ወልደስላሴ በጣም ነው በቅሬት ያስተናገደኝ እና በጥሩ መንፈስ አልተቀበለውም ሐሳቡን። ሳስበው ይገርመኛል። ምክንያቱም ከዓመታት በኋላ አሁን ቤተ መንግስት ምን እንደሆነ እያየን ነው። የዛ ቃለ መጠይቅ ውጤት ነው ወይስ እንዲሁ ተመሳሳይ የመንፈስ የመጋራት ነገር ነው? እና ያቺ ነገር ምን ስሜት ነው የምትፈጥርብኝ? አንዳንዴ ማን ይሰማኛል መባል የለበትም። ማን የቱ ጋር እንደሚሰማን ስለማናቅ ማለት ነው። ቅድም ያሉት አንድ ክፍል ውስጥ አንድ ተማሪ ከተገኘ ከበቂ በላይ ነው። አንዱን ተማሪ ፍለጋ ነው መድከም፣ እንደው እሱም ነው ማብቃት እንጂ 30 ተማሪ አስተምሬ እንዴት ነው 30ው ማይከተለኝ መባል የለበትም። አንዳንዱ ከኋላ ይከተለናል፣ አንዳንዱ ቆመበት ይቀራል፣ አንዳንዱ አልፎን ይሄዳል። ኤግዛክትሊ ምርጥ መምህር የሚበልጠውን ተማሪ ያፈራል። ልክ እንደዛ ይሆናል ማለት ነው። እና ሀሳቦች መራባት አለባቸው፣ መባዛት አለባቸው። ማን እንዴት እንደሚተረጉሙ አናውቅም። ልክ ካልሆነም ለመኮርኮም እድሉም አጋጣሚ ተመቻቸ ይሆናል። ዶክተር ይዛና አሁን አንድ ጥቅስ አነብና ከመጽሐፉ የወሰድኩት እርስዎ እንዴት እንደሚረዱት ማወቅ ፈልጋለሁ። ከዶክተር እጓለ ገብረ ዮሐንስ መጽሐፍ ብፁዓን ንጹሐነ ልብ በሚለው መጽሐፋቸው ላይ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የተመሰረተው በሰገሌው የስልጣን ሽኩቻ ጦርነት እስጢፋኖስ ቤተክርስቲያን ማለት ነው። ብዙ ስለማይታወቅ ነው አጽንኦት የምሰጠው። በሰገሌው የስልጣን ሽኩቻ ጦርነት የተፈጠረውን የህዝብ እልቂት ለመርሳትና በሁለቱ ኃያላን ሰላምና እርቅን ለማውረድ እንደነበርና እርቁም እንደሰመረ ጽፈዋል። ይገርማል። አልነገሩንም ወይም አላዳመጥንም፣ ግን እንዲሁ የወደድኩት ሀሳብ ማለት ነው። እንደርሶ ትምህርት እንደርሶ ንባብ ከተጣላንበት ቀን ይልቅ ከተዋደድንበት ይልቅ የተጣላንበትን ቀን የምናከብር አይመስልዎትም? ቂም ነው፣ በቀል ነው፣ ፍቅር ነው፣ አንድነት ነው አጽንተው ያቆዩ ያሉት። ጥሩ ነው። መቼ በበጎ ስፒን ላድርገውና ወደ ጥሩ ልቀይረውና ምናልባት እርቅ መዋደድ እንደ ሀገር ኖርማላችን ስለሆነ አብኖራላችንን ግጭቱን እናስታውሰው ብለን ይሆን? ፍቅርማ የዕለት ተዕለታችን ነው። ለእርቅማ በቃ አብረን ኑረናል። ለሱ ምን ሞኒመንት ያስፈልገናል? እንዳንረሳው ይሄን መጥፎ ነገር እንዳንደግመው ግድ የለም ለሱ ሞኒመንት እናኑርለት ብለን ይሆን? ስፔኩሌሽን የኔ ስፔኩሌሽን ሜቢ ዊ ቲንክ ዛት ፒስ ኢዝ ዘ ኖርማል ስቴት ኦፍ ቲንግስ ዊ ሹድንት ወሪ አባውት ዛት ቱ ማች ዊ ሹድ ወሪ አባውት ዘ ዋር ብለን ይሆናል። እንደሱ ያርግልን። እንደሱ ቢሆን ይሻላል። እንዳይደገም የሚል እንትን አለ አይደለም? እንዳይደገም ያው እየደጋገም ነው እንዳይደገም እንላለን። ምናልባት በሱ መንፈስ ቢሆን ብዬ ነው የምመኘው። የእንዳይደገም መንፈስ ይሆን በሱ ብተረጉመው የህሊና እረፍት ይሰጠኛል። ግሩም የከበደ ሚካኤል መጽሐፍ ላይ ያነበብኩት የገረመኛ አንድ ሀሳብ አለ። ሁለት ወንድማማቾች አብረው ይኖሩ ነበር። አንደኛው ትዳር አለው፣ ልጆች አሉት። ይሄኛው ግን ብቸኛ ነው፣ ብቻውን ነው የሚኖረው። ትዳርም ልጅም የለም። ከወላጆቻቸው የወረሱት የሀብት ንብረት አለ። አይ መካፈል ሳይሆን አላቸው። በጋራ እያረሱ እኩል ይካፈላሉ እህሉን። ትዳር ያለው ሰው ወንድሜ እኮ ብቻውን ነው ስለሚል ቀን እኩል ተካፍለዋል እኮ። ሌሊት ይነሳና ከዛኛው እህል እየሰፈረ ወደዚህኛው ይሞላልታል። ያኛው ደግሞ ልጆች አሉት፣ ወንድሜ ትዳር አለው ይልና እሱም እየተነሳ ወደዚህኛው ይጨምራል። አይነጋገሩም ግን እንዲያርግላሉ አይባባሉም። አንድ ቀን ሌሊት ያኛውም ተሸክሞ ይሄኛውም ተሸክሞ ሲመጣ ተገናኙ። ወዴት ነው የምትሄደው? ወደ አንተ፣ እኔም ወደ አንተ። ምን ልታደርግ? እንደዚህ። ከመቼ ጀምሮ? ዘመን የላቸው። ተላቀሱ። ያቺ ቦታ አገር ተመሰረተባት፣ መታሰቢያ ሆነች። ለፍቅር ሐውልት ይፈልጋል ለማለት ነው። It's fantastic.
that was fantastic እሺ መስፍን I think በዛ ልክ ይወጣል። እንደው መስፍን ካነሳው አልቀረ የዩኒቨርሲቲው ክብረ በዓል ከአዲስ ሊትሬቸር ፌስቲቫል ጋር በመሆን ያዘጋጃችሁት የመጽሐፍ አውደ ርዕይ ያለ ነበር። ደራሲያን መጥተው እንዲፈርሙ ተደርጓል። የነገረ መጽሐፍ ፕሮግራም ነውና መጽሐፍ ሲባል ልባችን ይቆማልና በመጽሐፍ ላይ የሚደረጉ ድርጊቶች ማበረታታት ፍላጎታችን ነውና እነ ለምን ሲሳይ እና አዳም ረታ እነ ፕሮፌሰር አሉላ ፓንክረስት እንዴት ነው ግባችሁ መታ እነዚህ ሰዎች ጋብዛቸዋልና እርስዎ ደግሞ የአዳም ረታ በጣም አድናቂ ነው። አዳም ረታ ተገናኝተዋል። ምን ተባባላችሁ? ግባችሁ መታው ይላልከው አትሊስት በኔ አይል የ75 ዓመትን እንደው በመጠኑም ቢሆን የሚመጥን ስራ ሰርተናል ብዬ አምናለሁ። ዩኒቨርሲቲው የቶት ሊደር መሆን አለበት። ዩኒቨርሲቲው የፐብሊክ ኢንጌጅመንት ሊደር መሆን አለበት። የተቆለፈ አጥር መሆን የለበትም። ክፍት በር መሆን አለበት። እናንተ ወንድሞቻችሁ ታችሁ ልጆቻችሁን ይዛችሁ መታችሁ ቅዳሜና እሁድ ግቢ ዞራችሁ የምታዩበት፣ መጽሐፍ ኤግዚቢሽን የምታዩበት፣ ሴሚናር ሲጠራ የምትመጡበት፣ ሳምንታዊ የስነ ጥበብ ዝግጅት ሲካሄድ ሰው መጥቶ ከእናንተ መሀል እኔ ግጥም እፈልጋለሁ የሚል ሰው መድረክ ላይ የሚወጣበት መሆን አለ። we should be in the community and the community with us so እንደሱ አይነት ዩኒቨርሲቲ ነው ቢያንስ የኔ ህልም። እርግጠኛ ነኝ የዩኒቨርሲቲው ህልም so ያንን በደንብ ዴሞንስትሬት አድርጓል ብዬ አምናለሁ። ክፍት ነበር። በሶሻል ሚዲያ በዘመናዊ ሶሻል ሚዲያ አሰራጭተነዋል። ሰዎች መጥተዋል ስም ዝና ሰምቶ። ከዚያ በኋላ ደግሞ በእኛ ሶሻል ሳይንስ ኤንድ ሂውማኒቲ የጥበባትን የሶሻል ሳይንስን የተለመደው ማህበራዊ ሳይንስ ከዛ በኋላ የክሬቲቭ አርትስ ቲያትር፣ ሙዚቃ፣ ስዕል እንዴት ሊጣመሩ እንደሚችሉ ለምን ሲሳይን በመሰለ ፖኤት አሉላ ፓንክረስትን በመሰለ ሶሻል አንትሮፖሎጂስት በአንድ መድረክ አስቀምጠን ስለ ልጆች ስነ ጽሁፍ ስለ ኢንተርካልቸራል ኮሚኒኬሽን ስንነጋገር ስታይ ሂዩማኒቲስ እና አርትስ ሶሻል ሳይንስ ሂዩማኒቲስ እና አርትስ እንዴት ሊጣመሩ እንደሚችሉ ያየንበት። እኔ ብዙ ጊዜ ኩዌስችን ሳለ የኔ ኮሌጅ ሶሻል ሳይንስ አርትስ ሳይንስ ይባላሉ እንዴት ነው ይሄንን ማሳይ እኔ በጣም ደስተኛ ነኝ በተደረገው በተሳካው። አይ ቢሊቭ የመጣችሁ ያያችሁ ሰዎች የምትወዱት የወደዳችሁት ይመስለኛል። የመጽሐፍት ኤግዚቢሽን ተብሎ ሶሻል ሳይንስ ኮሌጅ እና የዩኒቨርሲቲ ፕሬስ ምናምን ሆነን ያደረግነው ሶሻል አንትሮፖሎጂ እና ፖኤቱን ጎን ለጎን ነው ያደረግነው። ስለ ስነ ጽሁፍ እና ህትመት ታሪክ የፕሮፌሰር ባህሩ ዘውዴ ፕሮፌሰር ሽፈራውንና ትዕግስትን ቲያትር እና ታሪክ ተጣምረው አንድ መድረክ ላይ በደንብ ዴሞንስትሬት አድርገናል ብዬ አምናለሁ። ጎይንግ ፎርዋርድ ሞመንተም ይሰጠን ነው። ተነጣጥለን እኮ ቅድም ያልኩት በየብቻው ቲያትርኛው ለብቻው ታሪክ ጸሐፊው ለብቻው የተለያየ መድረክ ላይ የነበሩ ሰዎች ናቸው ዛሬ አንድ መድረክ ላይ ያየናቸው። ይሄ ከዚህ በፊት አልተደረገም ማለት ሳይሆን በዚህ አሁን በደንብ አድርገነዋል ነው። አዳምን አገኘው ላልከ አዳምን አገኘሁት፣ ጋሽ ያለምልኮትን አገኘኋቸው፣ ሌሎች ብዙ ሰዎች አገኘሁ። ድሮ አንድ መጽሐፍ በጋዜጣ ተለጥፎ ጋሽ ገሌ ሲጨርስ ለአርብና ለቅዳሜ ይሰጥሃለሁ እሑድ ግን ትመልሳለህ ተብሎ ተውሻ ያነበብኳቸውን እነ ዮዳንሽና እነ ጉጉንን የጻፉትን ሰውዬ ፊት ለፊት ሳያቸው አይወዝ እና ብዙ ጥያቄ ነበረኝ። ከዛ በኋላ ደግሞ ለሁለቱም ልነግራቸው የምፈልገው የነበረውን በኖቭል እኮ ሶሲዮሎጂ ማስተማሪያ ሆኖ እናስተምርበታል። ሁድ አፍቶት የሪፈረንስ መጽሐፉ እገሌን አይደል? አሁን እኮ ኖቭል ሪፈረንስ ሊሆን እንደሚችል ቅድም የሰጠው የማጀት ኤግዛምፕል የማጀት ታሪክ ምሳሌ ነው። የወዛደር ንቃተ ህሊና ፕሮሌታሪያት ኮንሽስነስ እንዴት እንደሚዳብር ካራክተሩ እሱ ይመጣብኛል። ከገጠር ለፓርላማ ለእንደራሴነት ተመርጠው ሲመጡ ተከትሎ ሞቶ ጋራጅ ሲቀጠር ክላስ ኮንሽስነስ እንዴት እንደሚዳብር ከዚያ በላይ ዴሞንስትሬሽን እኮ የለም። ምን እኔ ብጽፈው ምን ቦሪንግ በሆነ አካዳሚክ ሊንጎ ብጽፈው አንዲት ገጽ ያችን ያነበበ ልጅ የፕሮሌታሪያት ሪቮሉሽን ጉዳይ ይገባዋል። ይሄ ነበረ ለእኔ በጣም ያስደስተኝ። አዳምን ሳገኘው አዳም አንተ ጂኦግራፈር ነህ፣ የተማርከው ጂኦግራፊ ፊዚካል እና ሶሻል ሳይንስ ፊዚካል እንዴት አድርገን እንዴት ነው ከጂኦግራፊ ወደ የመጣኸው? ኢት ዋዝ ኢንተሌክቹዋል ባውንደሪ ሰርተን የምንቀመጥ ሰዎች አይደለም። ያን ባውንደሪ እንዴት አዳምን መጠየቅ የፈለኩት አንዱ ይሄ ነበረ። so it was an opportunity of a lifetime ለኔ as a sociologist as a lover of books ስጀምር
ምንም ይሄ ትልቅ እንትን ሲግኒፊካንት የለውና አንድ ፓሴጅ ሙሽራና ሽምብራ ይመሳሰሉብኛል የሚለውን ፓሴጅ የቢዩቲፉል ፓሴጆች አሉ እዛ ውስጥ። እጅና ጓንት ይባላል። ደግሞ እጅና ጓንት ለእኔ እንጀራና ሽሮ ናቸው እንጂ መባል ያለብን ከዚህ በላይ ዲፕራይቬሽንን የሚገልጽ ፓሴጅ ምን ብል አብጀክት ፖቨርቲ አብሶሉት ፖቨርቲ ብል እንጅና ጓንት አይደለም እንጀራና ሽሮ ነው ከሚለው ገለጻ የበለጠ አይገልጽልኝም። ለበዓል ታርዶ ጨጓራ ዋይተበር ምናምን አብልተው ሲያገሳ ይሄንን አይነት በደልን፣ ዲፕራይቬሽንን፣ ክላስ ሪሌሽንሺፕን፣ ፋሚሊ ዳይናሚክስን ከዚህ በላይ እኔ በሶሲዮሎጂካል ቋንቋ ብጽፈው በዚህ ልክ ኮሚኒኬትድ አይሆንም። that was what caused all that excitement እንዳዳምን አንድም ከጂኦግራፊ ወዴት እንዲህ ሌላ ግን እንዲያቅልኝ የፈለኩት ኖቨላይዝድ የሆኑ ጽሁፎች ሌላ ቀን ያንተም ጽሁፍ ላይ እመጣለሁ። ስለ አንተ አላወራም ብዬ ነው ኋላ እንዳትቆራራብኝ። እንዴት አድርገን የሶሻል ሳይንስ ትምህርት ግባት እንደምናደርጋቸው ለመንገርም ፈልጌ እወቁልን። ኮት እናደርጋቸዋለን እኮ እናንተ እሱን ብቻ አይደለም ዘፈንም ኮት እናደርጋለን። የአንድ ሀሊማ ዘፈን አለ ከገበታው በታችም ይሄ ሶሻል ስትራቲፊኬሽን ለሚያስተምር ሰው ከዚያ በላይ ማስረጃ የኢምፒሪካል ዴታ ኦፍ ኮርስ መስከዶ ሰው ኢንተርቪው አድርጎ ይሄ ስትራቲፊኬሽን ምን እንደሆነ ሰርቶ ይመጣል። እንደው ባጭሩ ግን 45 ደቂቃ ብቻ 20 ደቂቃ ብቻ ተሰጥቶኝ ክላስ አስተምር ብባል ያንን የዘፈን ግጥም አንብቡ ብዬ ብሄድ አንድ ሙሉ ቻፕተር ይሸፍናል። ሶ የሁማኒቲስን የአርትስን የሶሻል ሳይንስንም ዝምድና በደንብ ልቤ ውስጥ እንዳለው ልክ የነገረልኝ ስለነበር ኢቨንቱ የዩኒቨርሲቲውን የ75ኛ ዓመት ክብር እንደው በመጠኑም ቢሆን የሚያሳይ ማህበረሰብና ዩኒቨርሲቲ ሊቀራረቡ ምን መስራት እንደምንችል የሚያሳይ ሌላው ደግሞ እኔ ራሴ እንደዛና የራሴን ኩሪዮሲቲዎችና የራሴን ደስታዎች ያሟላሁበት ኢቨንት ስለነበር በጣም ደስ ብሎኝ ነበር ያለፈው። ደስ ይላል። በጣም ግሩም ነው። ወደ ከፍተኛ ትምህርት ዘይቤ ላይ ስንሄድ በጣም ወሳኝ ጥያቄ ነው። የእርስዎን ምልከታ ለመረዳትም ይጠቅመናል። አንድ ቦታ ምን ይላሉ? ፕላቶንና ቅዱስ ያሬድን ያነጻጽራሉ። ሲያነጻጽሩ ጽድቅንና ትክክለኛ ፍርድ የሚለው ቃል ደግሞ በያሬድ ላይ ምን ያህል እንደተተኮረ ያሳያሉ። እና እኔ ማነሳው ጥያቄ አንደኛ አውሮፓዊ ስልጣኔ፣ ያሬዳዊ ስልጣኔ ይሉና በቅንፍ ውስጥ ኢትዮጵያዊ ይላሉ። ኢትዮጵያዊ ሲሉ አውሮፓዊው ማዕከል ያደረገውና ኢትዮጵያዊ ማዕከል ያደረገው ልዩነት አለው ነው። የኛ አምላካዊ ነው የሚል አጽንኦት ይሰጣሉ። አንድ እንዴት እንደተረዱት ማወቅ ፈልጋለሁ። ሁለተኛ ደግሞ ተክለ ኢየሱስ ዋቅጅራ የተባሉ ታሪክ ጸሐፊ ያሬድን በጣም ነው የሚኮንኑት። እንደውም እሳቸው ምን ይላሉ? መጽሐፍትን መመርመር ቀርቶ ለዜማ ማድላት ተጀመረ። ያሬድ ከመጣ በኋላ ሁሉም ማዜም መቻል ሙያ መሰለው፣ መጽሐፍትን መመርመር። እዚህ ጋር ደግሞ ዶክተር ጓለ ገብረ ዮሐንስ ያሬዳዊ ስልጣኔ ይሉታል። እናስጠቃቸው እንደተለያዩ ይቀጥሉ። ትንሽ ከኤክስፐርት ካለኝ ይፋቶን ከኤክስፐርቲሴ ትንሽ በላይ ነው። እንዲሁ ፍሬም ለማድረግ ብቻ ሞክራለሁ። አንዱ ለምሳሌ ይሄ ኮንፍሊክት ኦፍ ትራዲሽንስ ሁልጊዜ አዳዲስ ቶት ፓተርንስ ሲመጡ እዛ ውስጥ የምናየው ተቃርኖ እኮ አለ። በለቃ ተክለ ኢየሱስ ዋቅጅራ ጽሁፍ ውስጥ የምናየው የሁለት ሀሳቦች ተቃርኖ አለ። እዚህ ውስጥ ምንድነው ሲቪላይዜሽን ኖሌጅ ራሱ ሌየር አይደለም። እላይ ላይ የግሎባል ኖርት እና የግሎባል ሳውዝ አለ። ከዛ ዝቅ ስትል ግሎባል ኖርት ውስጥ ራሱ ደግሞ እንደገና የከተማና የገጠር አለ። እንደገና ወደዚያ ስትሄድ ደግሞ የወንድና የሴት አለ። ሁልጊዜ ሌየርድ ነው። አሁን የኢትዮጵያ ኮታንኮት በእንትን ላድርገውና ኢትዮጵያን ሲቪላይዜሽን ኢትዮጵያን ስልጣኔ ብለህ ስትመጣ ራሱ ይሄኛው ይሄ እንትን ዜማን የሚያስቀድመው ኮምፒቲንግ ኖሌጅ ኮምፒቲንግ ላይንስ ኦፍ ቶት ምንጊዜም እንደማይቀሩ በእኛ በሶሲዮሎጂ ቢሆን የኮንፍሊክት ቴሪ አይነት አፕሮች ተቃርኖ የኑሮ ኢንተግራል ፓርት ነው የሚለው አይነት ያሳየናል። አሁን በኋላ እኮ ወደ ያሬዳዊም ብትወርድ
እንደገና እዚያ ውስጥ ደግሞ እንዲህ ከሆነ በኋላ ይሄኛውን ዜማ ወይም ይሄኛውን አፕሮች ደግሞ ይሄ ያገናል የሚል አይጠፋም። ይሄ ባይነሪ ሁልጊዜ ኮንፍሊክትና ሶሲዮሎጂካሊ ፍሬም ለማድረግ የሚቻለው ተቃርኖ ነው ወይ? ኮንፍሊክት ቴሪ፣ ፋንክሽናሊዝም ምናምን የምንላቸው መሰረታዊ ትወራዎች አሉ ሶሲዮሎጂ ውስጥ። ጥያቄ ነው የምንወረውረው። አንዱ ይመጣና ማህበረሰብ ሁልጊዜ የተቃርኖ ሂደት ነው፣ ሁልጊዜ ኮንፍሊክት አለ። ያ ኮንፍሊክት ነው ማህበረሰብ መነጽራችን ኮንፍሊክት ነው የሚል ነው አንዱ። እንዲሁ የኖሌጅንም የኖሌጅ ተቃርኖንም በዚሁ ፍሬም እንየው ወይ? ይሄ መነጽር ዩዝፉል መነጽር ነው ወይ? እውቀትም እውነትም ሲቪላይዜሽንም የመሳሰሉት በሙሉ ሁሌ የሚላተሙ ናቸው ወይ? አሁን ዛይት ጋስ ያ የዘመኑ መንፈሱ አለ አይደለም? የዘመን መንፈሱ የተለየ ይመጣል። አኮሞዴት ያደርጋል ወይስ ይገፋል? አኮሞዴት የሚያደርገው ማህበረሰብ እንዴት ያለው ሁናቴ ነው? ክፍቱ ከዚህ የሚመጣው ከዚህ የሚመጣው ከዚህ የሚመጣውን እውቀት እየሳበ እየከተተ የሚሄደው ዝጉስ ይሄ ታይፖሎጂ ዩዝፉል ነው ወይ? ምንድነው? ይሄን ሁሉ ስትለይ እኔ መነጽር ነው የሚታየኝ። ለምሳሌ ሜዲቫል ጃፓን ዝግ ነው አይደል? እንትን የማይቀበል ገንፓውደር የማይቀበል ታይፖሎጂ። ነገር ግን አውሮፓ ክፍት ነበር፣ እውቀት ከየት የሚሰበስብ ነበር። እንዲህ አይነት ታይፖሎጂ ጠቃሚ ነው ወይ? ለምሳሌ ሜዲቫል ጃፓን ተቀብሎ ሀሳብ ኢንተግሬት አድርጎ መሄድ ችሎ ነበር ወይ? እኚህን ሁሉ ስታነሳልኝ እኔ የሚታየኝ በምን መነጽር ባየው ነው የሚሻለው የሚል ጥያቄ ነው ወደ ይዤ የሚሄደው። ይሄ ቢዩቲፉል ፓሴጅ ነው። ለምሳሌ አንድ ሙሉ ቲሲስ ሊጻፍበት የሚችል ነው። የትክልሱ አግጅራና ልዩነታቸው ቢዩቲ በጣም ይሄ ፍሬሚንጉ ምንድነው? በምን አይን አይተውት ነው? የኮንሰርቫቲቮችና የሊበራሎች ውይይት ነው ወይ? የፕሮግሬሲቭስ የኮንፍሊክትና የፋንክሽናል አፕሮች ነው ወይ? እንደው ቁጭ ብለን ብንተነትነው አንድ አትሊስት የማስተርስ ወረቀት የሚወጣው ነው። ተጥያቄ እንደገና ጥያቄ እያሸከምከኝ ነው። አንድ መጽሐፉ ላይ ከፍተኛ የትምህርት ዘይቤ ላይ ዶክተር ኢዛና ምን ይላል? ዘመን ጎበዝ ጎልማሳ ካላገኘች ጀግናዋን አትወልድም። ዘመን ጎበዝ ጎልማሳ ካላገኘች ጀግናዋን አትወልድም። አትወልድም ነው አትወልድም ነው? አትወልድም አትወልድም አትወልድም። አሁን አትወልድም። አሁን ዘመን የኛ ሀገር ዘመን በጣም መጠናት መመርመር አለበት። ቅድም በፍልስፍናው አምላካዊ፣ እግዚአብሔራዊ፣ መንፈሳዊ እንዳልነው ታሪካችንም አምላካዊ ነገር እንደሚያጠላበት ሆኖ ይሰማኛል። በተለይ የቀደምት ታሪክ ጸሐፍት እንበል ለምሳሌ ብላቴን ጌታ ህሪ ወልደ ስላሴ ስለ አፄ ቴዎድሮስ ሲጽፉ ምን ይላሉ? ከህዝቡ ክፋት የተነሳ እግዚአብሔር አፄ ቴዎድሮስን አስነሳው። ከህዝቡ ክፋት የተነሳ እሱም ብዙዎችን ፈጀ፣ ቤታቸውንም አቃጠለ፣ በራሱም ላይ ጨከነ። አሁን ከህዝቡ ክፋት የተነሳ ይሄ በጣም ሃይማኖታዊ ነገር ነው። ሌሎች ደግሞ ቀደምት ፈላስፎች ዘርዓ ያዕቆብ ይመስለኛል ይሄ ዘመን እያንዳንዱ ዘመን ደግ መሪ ይወልዳል፣ ክፉ መሪም በክፉ ዘመን ይወለዳል። ዘመን ያው ህዝብ የሚሳፈርበት መርከብ ነው ካልን ዘመን ጎበዝ ጎልማሳ ካላገኘች ጀግናዋን አትወልድም። ጎልማሳው እንዴት ያለ ነው ማለት ነው። ይሄ በጣም ኢንተረስቲንግ ነገር እኮ ነው ያለው እንዳለ ዘመን ምንድን ነው? ለእኔ እንደ ሶሲዮሎጂስት ዘመን ሶሻል ከረንት ነው። ዘመን ጊዜ አይደለም። ዘመን ወቅት አይደለም፣ ታይም አይደለም። ያ ተዋቅሮ ነው። ያ እኛ ነን። ዘመን are the social forces, the social currents that are happening in that particular time. Okay? ለእኔ ወቅት ሳይሆን ሶሻል ፕሮሰስ፣ ሶሻል ኢንተራክሽን ስትራክቸርስ ናቸው ለእኔ። ናው ይሄ ኢምፖርታንት የሆነ ኩዌስችን ያጭርብናል። Are the social forces capable of creating a particular type of individual? መልካም ዘመን መልካም ሰው የመፍጠር አቅም አለው ወይስ መልካም ሰው ነው መልካም ዘመን የመፍጠር አቅም ያለው? አገን the chicken and the egg problem መጣ። የአብዮት ዘፈን የአብዮቱ ውጤት ነው። ስለዚህ in this particular case
አቤታዊ መንፈስ አቤታዊ ዘመን ስለነበር አቤታዊ ሙዚቃ አቤታዊ ዘፋኝ ወጣ። ዘመኑ ሰውየውን ፈጠረው። ሰውየው ዘመኑን አልፈጠረውም ወይ? እዛ በጓሮ በኩል ፋኖ ተሰማራ እያለ ባይዘፍን ይሄ ዘመን ይፈጠራል። ማን ነው ፈጣሪ? ዘመን ነው ፈጣሪ ወይስ ሰውየው ነው ፈጣሪ? አይ ኤም ፖዚንግ አ ኩዌስችን ሁሌ የሚከነክነኝ ጥያቄ ስለሆነ ነው። ሶሻል ከረንቱ ነው ሰውየውን የሚያመነጨው ወይስ የሆኑ አይነት ሰዎች ናቸው? እኔ እንደ ሶሲዮሎጂስቶቹ ይላሉ ይሄን ቢሰሙ ሰው ከሶሻል ከረንቱ ውጭ ከየት ሊመጣ ይችላል ይላሉ። ዘመኑ ነው ሰውየውን የሚፈጥረው። ሌላው ጥያቄ ግን ሰውየውስ ዘመኑን አይፈጥርም ወይ? እኛ ኤጀንሲ የለንም ወይ ነው ጥያቄው። ዘመናችንን የመፍጠር ኤጀንሲ የለንም ወይ? ካንት ዊ ክሪኤት መልካም ዘመን? መልካም ዘመን ጎልማሳ ፈልጋ እስክትፈጥርልን ነው ወይስ የምንጠብቀው? ወይስ እኔ እናንተ እንደ ኢንዲቪጁዋል ኤጀንሲ ያለን ወይ መልካም ዘመንን የመፍጠር? አይ ቲንክ ዲቤት ብናደርገው በጣም ጥሩ ነው። አመሰግናለሁ ዶክተር የዛናም ዶክተር እንዳለጌታም። የኔ ጥያቄ አይደለም ልምዴን ላካፍል ነው የምፈልገው። ምናልባትም በልምዴ ውስጥ ጥያቄ ከተነሳ አብሬ ላነሳ እችላለሁ። ጥያቄ ግን አይደለም። መጀመሪያ ትምህርትና ፍቅር የሚል እዚህ ውስጥ አለ እሳቸው ያስቀመጡት። ይህንን መጽሐፍ ከውጭ ሀገር ወይ እንግዲህ ከሶቪየት ህብረት ተምሬ ስመጣ አንድ ጓደኛዬ በስራ ምክንያት ተዋውቄው እንደ ሽልማት ሰጠኝ። በዛው በመጣሁበት ዓመት አንብበው ብሎ እንዲህ አይነት ጽሑፍ በአማርኛ አሁን የምናገረው በቋንቋው ተጽፎ አገኛለሁ ብዬ ህልምም ቅዠትም አልነበረኝ። ለካ ቋንቋችን በጣም ሀብታም ነው የሚለውን በር የከፈተልኝ ነው። ይህ የመጀመሪያው ነው። ውስጡ ስላለው የትምህርት ፍልስፍና ዓላማ ምን ሁሉ በጣም ነው የገረመኝ እና ትምህርትና ፍቅር የምትለዋ ላይ ስመጣ እኔ ውስጥ የነበረው የተማሪ መንፈስ ለትምህርት ያለኝ ፍቅር እጅግ በጣም 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 ኃይለኛ ነበረ። የሄድኩበትም ከልጅነቴም እንኳን ባይሆን ጉርምስናዬን ከጀመርኩ ወዲያ ስዕል ትምህርት ስማር በጣም በፍቅር ነበር። ከረሃብም ከደስታም ከመታረዝም ከሁሉም ጋር አደባልቄ ነው የተማርኩት። ይሄ ፍቅር አንድ የሆነ ቦታ ላይ ማለት ትምህርቱን ስንማር ስራ ይመጣል። በሰዓሊነት ጊዜ ያንን ስራ መስራት እንደ ኃጢአት የምቆጥርበት ጊዜ ነበር። ከዚህኛው የሚያስቀረኝ ይሄ መሰለኝ። አንዱ ይሄ ነው። ከመምህራኖችም ደግሞ ትልቅ ፍቅር ያላቸው ትምህርት የሚሰጡ ነበሩ፣ በጊዜውም ነበሩ። አልፎ አልፎም ደግሞ በተወሰነ ደረጃ የማይመስል የሚያሰሙን አሉ። ተማሪ ሆናችሁ ታውቁት ይሆናል። አንዳንድ ተማሪ እያወቀ ሲሄድ አስተማሪውን መጠየቅ ያበዛል። ይሄንን የሚቃወሙ ደግሞ ልክ እንዳሆኑ አስተማሪውን ይፈትናል ብሎ የሚተረጉም ሰው ነበረ። ይሄንን ጥያቄ ቆይ አሁን አልመልሰውም ወይ ተዘጋጅቼ እመጣለሁ የሚል አልነበረም። ይሄም አንዱ ያጋጠመኝ ነው። ፍቅሩ ደግሞ ያላቸው በሚችሉት አቅም ይነግሩን ነበረ። የእኛ ሙያ ደግሞ በሙያ ላይ በተግባር ላይ የተመሰረተ ስለሆነ ያንን ያስተማሩንን ሰዎች እጅግ በጣም ስማቸውንም በጠራ ደስ ይለኛል። መጀመሪያ ታደሰ ማሜጫ፣ ታደሰ በላይነህ፣ በኋላም ወርቁ ማሞ የሚባሉ ፍጹም ፍቅር ባለው ሁኔታ እውቀታቸውን ሰጡን። አላፈርንም፣ ውጭም ሄደን አላነስንም፣ እንዲሁም ጨምረን መጣን። እንግዲህ ትምህርትና ፍቅር በሚለው ነው የራሴንም ይዤ ነው የሄድኩት። ስመጣም ደስ ብሎኝ ነው የመጣሁት። ከዛ በኋላ እዛ ሆኜ ከተሰማኝ ስሜት አገሬ ስገባ ማስተማር አለብኝ ብዬ ነው የመጣሁት። ለምን የያዝኩትን እውቀት ወደ አገሬ መቀየር አለብኝ የሚለውን ስላሰብኩ ነው። ከመጣው በኋላ ጥሩ አስተማሪ ለመሆን አዘጋጀው። ውስጡ ግጭት የለም አይደለም፣ ተጋጭቻለሁ። ይሄንን ልናገር የፈለኩት ምንድነው፣ ለማስተማር የመጀመሪያውን ቋንቋውን መለወጥ አለብኝ የሚለውን ጥሩ አድርጌ ነው የተገነዘብኩት። ቃላት ቅድም እርሶ ሲናገሩ ሰምቻለሁ። በራሳችን ቋንቋን እስካልተማርን ድረስ እውቀትን ማስተላለፍ የሚከብደን ይመስለኛል። አንድ በስራ ቋንቋ አሁን በሚታወቀው በአማርኛ፣ ሌላም እንደ ህዝቡ ብዛትና አይነት
ወደ የቋንቋው ተተርጉሞ ዕውቀት ካልተላለፈ በጣም መካከል ላይ ተዘበራርቆ ይቀራል። ፖለቲካውን እንቶ ምኑን እንቶ ይሄ ንጹህ ፍቅር የሆነውን የትምህርት ፍቅር ማስተላለፍ እንችላለን ወይ? እርስዎን የምጠይቆት ነው። ከማህበራዊ ወይም ደግሞ ከማህበረሰብ ነገረ ማህበረሰብ ሶሲዮሎጂካል ወይም በሌላም ነገር ብናየው አንዱ ነው እና ሌላ ሁለተኛ የማስተማር ዘዴን አብሬ ማጥናትን የጀመርኩት ሰልፍ ቶት ልበለው ወይም ደግሞ ራስ ገዝ በሆነው በዛ ውስጥ ካገኘሁት አንድ ነጥብ ማየት፣ ማሰብ፣ መሳል። ማየት የስሜት ነው፣ ማሰብ የአእምሮ ነው፣ መሳል የተግባር ነው። ይሄንን በማስተምርበት ሰዓት በእርግጠኝነት ብዙ ወጣት ሰዓሊያን ይሄ የምፈልገውን ነገር እንዲይዙ እድሉ ሰጥቶኛል። በማየት ውስጥ ማስተዋል በማየት ውስጥ መመልከት ይመጣል። ቪዥዋል ነው የኛ ሙያ። በማሰብ ውስጥ ማስተዋል ይመጣል። በመሳል ውስጥ መጠበብ ይመጣል። የመጨረሻው ውጤት ይሄ ነው። ዛሬ ብዙ ተወያየን አይደለም? ስለነገሩን ነገር በጣም ነው ማመሰግን። በጣም መሰረታዊ አደኮር አሁን ፔዳጎግ አይደለም ብያለሁ፣ ግን በአሁን ፔዳጎጂ በሶሲዮሎጂ ኦፍ ኤጁኬሽን እና በፔዳጎጂ ጉዳይ መሃል አይ ቲንክ በሀገራችን ሪያሊቲ ውስጥ አይና ፍጦ ያለ ሴንትራል ኩዌስችን ነው። የቤት ስራው ሁላችን ወስደን ልንነጋገርበት የሚገባ የቤት ስራውን የምቀበላለሁ ለሰው መሰጠት ያለበት ነው። ገና እየፈራ ነው፣ ዙሪያውን እየዞር ነው። ፕራክቲካል ኢምፕሊኬሽኑን፣ ፖለቲካል ኢምፕሊኬሽኑን፣ ኢኮኖሚክ ኢምፕሊኬሽኑን እያየን እንዲሁ በደንብ ታሽቶ ያልበሰለ ጥያቄ ይመስለኛል። የኔ ግምገማ ነው። እሱ በደንብ መታየት ይፈልጋል። እሱ ብቻ ቅድም ያልኩት የትምህርት ቅርጽ ምን መምሰል አለበት፣ የትምህርት ዴሊቨሪ ምን ሃው እዚህ መጽሐፍ ላይ ያልተነካው ሃው የሚለው ጉዳይ ሁሉ መሰረታዊ ውይይት የሚፈልግ ነው። ዩኒቨርሲቲያችንም ሌሎችም እነ ባህር ዳርም ጋር ብዙ በዚህ በጣም የረቀቁ ሊቃውንት ስላሉ አይ ቲንክ ፈርደር ውይይት የሚያስፈልግ ነው። እኔ በዛሬው ፕሮግራም አንደኛ ብዙ ጊዜ ፕሮግራሙ ላይ ተገኝቼ ሰምቼ ብቻ ስለሚሄድ ዛሬ እስቲ ተንፍስ ብዬ ነው። ፕሮግራሙ ደስ ስላለኝ ማለት ነው። ምንድነው በዚህ ፕሮግራም ላይ እኔ ላነሳው የምፈልገው ፔሌን ነው። በቅርብ ጊዜ ከዚህ ዓለም በሞት የተለየው የአዲስ አበባ ዩኒቨርሲቲ የፊሎሶፊ ዲፓርትመንት ለረጅም ጊዜ ያገለገለ በቅርብ ጊዜ በህይወቱን ያጣ ነው ማለት ነው። ስለዚህ እሱን በዛሬው ቀን በዚህ ፕሮግራም ላይ የእሱን ስም ብናነሳ ብዬ ስላሰብኩም ጭምር ነው። ሳልናገር አልሄድም ብዬ መጨረሻ ላይ እጄን ያነሳሁት። ፕሮፌሰር ፔሌ ወይም ዶክተር ፔሌ የዛሬ 32 ዓመት እኔ የፍሬሽማን ትምህርት ቤት ስገባ የፊሎሶፊ ኢንትሮዳክሽን ቱ ፊሎሶፊ ያስተማረን የዛሬ ስፖርተኛ ስለሆንኩ ነው። የዛሬ 32 ዓመት ፍሬሽማን ነበረን። የዛን ጊዜ ፔሌ ነበረ ኮሽን ዛት ማተር የሚል መጽሐፍ ይዞ ያስተምር ነበር እና አንድ ተማሪ ጥያቄ አነሳለት። ፊሎሶፊ መማር ስራ ያስገኛል ወይ ብሎ ጠየቀው። አያስገኝም አለው። ነገር ግን ያለ ስራ መኖር እንዴት እንደሚቻል ግን ያስተምራል። እዚህ እስካሁን ድረስ ያለ ስራ መኖርን የሚያስተምር ትምህርት አለ ወይ ብዬ ጥያቄ አነሳ ነበረ። ምክንያቱም በዛን ጊዜ ገና ልጆች ነን፣ ከሃይስኩል ነው የገባ ነው። ያ ማለት ግን በዛሬው ዕለት እኔ ጥያቄ አይደለም ላነሳ የመጣሁት። ዛሬ ፕሮግራም ላይ የተረዳሁት ነገር ትምህርት ማለት እንጀራ የሚያበላ ብቻ ሳይሆን እንዴት መኖር እንደሚቻልም የሚያስተምር መሆኑን ነው። ይሄንን ስለዘነጋን ነው ብዙዎቻችን ትምህርት ቤት በዛ ጊዜ እያለን ዲፓርትመንት መረጡ ሲባል እኔ የህግ ባለሙያ ነኝ፣ ፊሊጶስ ጋር አብረን ዳኝነት የሰራነን ወደ ዳኝነት ሙያ ወደ ህግ ሙያ የገባን አብዛኞቻችን መኖሪያውን ለመፈለግ ነው እንጂ እንዴት እንደሚኖር ለመማር አይደለም። ስለዚህ የዛን ጊዜ የነበረው የልጆቹም እኛም ስንማር የነበረው ሳይኮሎጂ ያ ነው። እስካሁንም ድረስ የቀጠለ ይመስለኛል ያ ነገር። ያ መስተካከል አለበት። እንዲህ አይነት ፕሮግራም ላይ የምንገኘው ያለ ስራ እንዴት መኖር እንደሚቻል እውቀት ለመጎብኘት ነው እናንተ ጋር የምንመጣው ማለት ነው እንጂ የሶሺዮሎጂ ተማሪዎች ስለሆነን የአርት ተማሪዎች ስለሆነን አይደለም። ሌሎች ሙያ ውስጥ ያሉ ሰዎች ወደዚህ ነገር ውስጥ የምንሳበው
ኑሮ እንዴት እንደሚኖር ያለ ስራ እንዴት መኖር እንደሚቻል ፔሌ እንዳለው ለማወቅ ነው የምንመጣው። ሌላው ይሄ ፔሌን በተመለከተ ከሆነ የአንድ መጽሐፍ ሰሞኑን እያነበብኩ ነበር እና ምናልባት ይጠቀልለው የሆነው የሚል ሐሳብ መጣብኝና እሱን ላንሳው ብዬ ነው። ዋት they teach you at ሃርቫርድ ቢዝነስ ስኩል የሚል እንግዲህ ስለ ላይፍ እንዴት ቢዝነስ ስኩል ውስጥ ትምህርት እንደሚሰጥ ሃርቫርድ ውስጥ የሚናገር መጽሐፍ ነው። እዛ መግቢያ ላይ አንድ ጥቅስ አለ። ማነው? የጆን አዳምስ የተናገረው ነው። there are two types of education. one should teach us how to make a living. አንደኛው how to make a living ነው and the other how to live. ስለዚህ ትምህርት ሁለቱን ነገሮች መያዝ አለበት። ሜኪንግ ላይፍ ብቻ ሳይሆን how to liveንም የሚያስተምር መሆን አለበት። ኑሮን ማሸነፍ ብቻ ሳይሆን ኑሮንም እንዴት እንደሚኖር ማወቅ ይፈልጋል። አሁን አብዛኞቻችን ከዚህ ከሁለተኛው ክንፍ ስለወጣን እና አዛኛው ላይ ክንፍ ስለሄድን ነው ትምህርት ቤቱም ዩኒቨርሲቲው ከዛም ተመርቆ የወጣውም መስመር ስቶ የወጣውም ይመስለኝና የዛሬም ለትችት የቀረበው መጽሐፍ በእነዚህ አውድ ውስጥ የተረዳውት ስለሆነ ትክክል ነኝ ወይ የሚል ምክንያት ከሙያዬ ውጪ ስለሆነ ትክክል ነኝ ወይ የሚለውንም ለማረጋገጥ ነው። አመሰግናለሁ። ብዙ ጥያቄ ነበረኝ ስለ ዶክተር ጓለ ነው ውይይቱ ሲባል አስቤ የመጣሁት እና አሁን ግን በጣም ስፔሲፊክ ኮንሰፕት ላይ ነው መሰለኝ ከመጽሐፋቸው እየተተኮረ ያለውና ወደዛ ልሂድ። መጽሐፉ ከዩኒቨርሲቲው ጋር በጣም ይገናኛል። ፊሎሶፊካሊ ትምህርትን እንዴት አድርጎ ዩኒቨርሲቲው ይረዳው የሚል ሀሳብ ያለቀ መጽሐፍ አይደለም። ለእኔ ጥያቄ ነው የምጠይቀው ነው የሚሉት ሰውየው። መልስ ልክ እንደ ዲያሌክት ሲንተሲሱን ሰጡ ብንል አንቲሲንተሲሱ ምናምን ከዩኒቨርሲቲው ነው የሚጠበቀው ብዬ የማስበው። አሁን አለቀ ወይ መጽሐፉ? ፊሎሶፊው ምንድን ነው የዩኒቨርሲቲው ነው? አሁንም ፊሎሶፊ እየፈለገ ነው ዩኒቨርሲቲው? ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ሁለት ኮንሰፕቶች ያነሳሉ። አንትሮፖሴንትሪክ እና ቴዎሴንትሪክ ኮንሰፕቶችን ያነሳሉ መጽሐፋቸው ላይ። ቴዎሴንትሪኩን ቅዱስ ያሬድን ያነሳሉ። ዩሮፕ ደግሞ የተማሩትን ትምህርት ያመጡና ሁለቱን ለማዋሃድ ነው እንግዲህ በተዋህዶ ከበረ የሚለውን ኮንሰፕት የሚያመጡትና በእርስዎ ኮንሰፕት ይዋሃዳሉ ወይ ሁለቱ? ኦኬ። ሶስተኛ ጥያቄ ነበረኝ። በቃ ይቅር ያጠራሽ። ዩኒቨርሲቲው 75ኛ ዓመቱን ሲከበር እሳቸው መዘንጋት ተገቢ አይደለም። ምንድን ነው ያሉት? ከ75 ዓመት በኋላ ተመልሰን ስናየው የት ነው የደረስነው? መፈተሽ ያስፈልጋል። እንደ አባባል አንድ ነገር አለ። አዲሱ ባልዲህ ውሃ መያዝ አለመያዙን ሳታረጋግጥ አሮጌውን አትጣለው ይባላል። እኛ ግን ሁሌ አዲስ ሲመጣ አሮጌውን በፍጥነት ነው የምንጥለው። በፍጥነት ያልተሞከረብን ነገር የለም። አይ ቲንክ ዶክተር ጴን ስላነሳኸው አይ አም ግሬትፉል። በ75ኛ ዓመቱ ስናከብር በአንዱ ኢቨንት ላይ ከመሀላችን በህይወት የሌሉት ሰዎች አንስቼ ሜንሽን ማድረግ ያስፈልግ ነበረ። ዩኒቨርሲቲው ባሉት ሲያከብር አብረውት የቆዩ ስራውን አብረውት የሰሩ ዩኒቨርሲቲው ሰው ነው ብያለሁ። ተቋሙ አይደለም አርማው፣ ሎጎ ይሄ ኢኖቫታ ተረድተኛል አይደል? እነሱን በማክበር ነው የምንጀምረው። በተለይ እንግዲህ ትንሽ እንትን ይለናል እነ ዶክተር ፔሌን ምናምን ስናስታውስ ደግሞ ቅድም እንደምለው በሀዘን በቁዘማ አይደለም መሆን ያለበት። ያፈሯቸውን መቶዎች ሺዎች እንደ ዶክተር ፔሌ አይነት ጥያቄ ጠያቂ ያደረጓቸውን ማአት ሰዎች አስታውሰን በእንግሊዝኛው ሬስት ኢን ፓወር እንደሚባለው በዚያ ልክ ነው ማስታወስ ያለበት። በቁዘማ አይደለም የሚል እምነት አለኝ። ዊ አር ወርኪንግ አንድ በደንብ በልኩ የሚዘጋጅ አካዳሚክ ሴሚናር ለማዘጋጀት እየሰራን ነው። በዚያ ላይ ከፊሎሶፊ ትምህርት ክፍል ጋር በደንብ ግጥምጥም ሲል አድቨርታይዝ እናደርገዋለን። ሆፕፉሊ እዚህ ያላችሁ ሌሎቻችሁም ትታደሙበታላችሁ ብዬ አምናለሁ። አይ ቢሊቭ አብረውን የቆዩ መምህራን ያስተማሩ አብረውን የሰሩ should be recognized and recognized ስናደርጋቸው በስራቸው ውጤት ልክ እንጂ በቁዘማ መሆን የለበትም የሚል ነው። ወንድሜ ብዙ ነገሮች ያነሳኸው ዩኒቨርሲቲው ፍልስፍናውን እየፈለገ ነው ወይ ምናምን አገን ዩኒቨርሲቲውን ወክሎ እንትን ለማድረግ እንደ ኦፊሻል ፖዚሽን ለመናገር ትንሽ ሴቲንጉ እንደ ውይይት ሴቲንግ ስለሆነ የመጣሁት ሶ አይ ዶንት ዋንት ቱ ዱ ዳት። ግን አትሊስት ዩኒቨርሲቲ ውስጥ እንደሚሰራ ሰው
ዩኒቲ ኦፍ ፐርፐዝ አለን ብዬ አምናለሁ። ደግሞ የኮሌጅ ኃላፊ አይደለሁኝ። ሶ አይ ዋንት ቱ ቢሊቭ ዳት አብረውኝ ያሉት ሰዎች እና እኔ አንድ ቪዥን አለን ብዬ ማመን ፈልጋለሁ፣ አምናለሁ። ስለዚህ ያ ሀቅ ነው ወይ? በስራ ነው የምንፈተነው። ኢን ዘ ካሚንግ 2-3 ይርስ በስራችን ነው የምንፈተነው። አይ ዶንት ዋንት እንደ አስተዳዳሪ እንደ አድሚኒስትሬተር ማውራት አልፈልግም። ዛሬ እንደ ኮሊግ እንደ ወዳጅ ነው ማውራት የምፈልገው። እንደ አድሚኒስትሬተር አውራ ብትለኝ ግን በጣም እኔም ዩኒቨርሲቲውም የምጋራው ቪዥን አለ። ቅድም ያልኩ የኮሌጅ ስም ራሱ ያስደስተኛል። ሶሻል ሳይንስ፣ አርትስ፣ ሁማኒቲስ እኚህን አምጥተን አጣምረን ወደፊት የምንሄድ ኮሌጅ እንደምንሆን ህልማችን ነው፣ ቪዥናችን ነው። ሶ አይ ቢሊቭ ዊ ሃቭ ዩኒቲ ኦፍ ቪዥን። ግን ሰርተን ነው የምንመዘን፣ ባሳየነው ልክ ነው የምንመዘን። ምልክቶቹ አሉ ባይ ነኝ እኔ። ኦፕቲሚስት ነኝ፣ ይሆናል ባይ ነኝ። ሶ ምናልባት እንዲያ ይሆናል። የሆነ ሌላ ጥያቄ ነበር፣ አሁን ዘነገር። በጣም ቁልፍ ቃል ናት። መሰረታዊ ጥያቄ ነው ያነሳው። These are world views. These are forms of thought. These are mental structures. ይዋሃዳሉ ወይ? አይ ቲንክ ያለፈው የኢትዮጵያ የ60 ዓመት ታሪክ እሱ መሰለኝ የእሱ ሙከራ ታሪክ ነው። We are still in that experiment. ያላለቀ ኤክስፐሪመንት ነው። አመሰግናለሁ። ከክፍለ ሀገር ነው የመጣሁት፣ የባህር ዳር ልጅ ነኝ እና ይህንን መድረክ በዩቲዩብ ነበር የማውቀውና ኢንፐርሰን ለመገኘት መቻል ትልቅ ነገር ነውና ዶክተር እንዳለም በዚሁ ማመስገን እፈልጋለሁ። ጥያቄ ከአንድ አሳምፕሽን ልጀምር። ያጎቴ ልጅ 3 ልጆች አሉትና የመጨረሻ ልጁ 5 ዓመቱ ነው። አንድ እሑድ ተነሳና ምን አለ፣ እግዚአብሔር ግን ታድሏል። ከዛ ለምን ብለን ጠየቅነው እና መልሱ ምን ነበር? ሰኞ ትምህርት ቤት አይሄድም ነበር። ስለዚህ እግዚአብሔር ግን ታድሎ ለምን ትምህርት ቤት አይሄድም በሚባልበት ዘመን፣ የኬጂ ተማሪ እንዲህ በሚልበት ዘመን፣ ዩኒቨርሲቲን ብንሄድ ይህንን ጥያቄ መልሱ ተመሳሳይ በሆነ ኮንቴክስት በምናገኝበት ዘመን እና ቅድም ያልናቸው 3ቱ ፒላሮች ኦልሶ ኢኮኖሚክን ብንለው ሳቲስፋክሽንን ብንለው በሌለበት ዘመን ትምህርት ብቻውን ያስፈልጋል ብለን መጮኻችን ፋንክሽናል ነው ብዬ አላስብም። ከዛ ለምን እንማራለን ለሚለው ጥያቄ ግን የተሰጠው መልስ ማሰብ እንድትችሉ ነው። አሁን ጥያቄ የሚሆነው መጽሐፍ ቅዱስም እንዲል የእግዚአብሔርን ቸርነት ቀምሳችሁ እወቁ ነውና የትምህርት ሲስተሙ ሶሻል ስትራክቸሩ ማሰብን ቀምሰን አጣጥመን እንድናውቅ እድል ካልሰጠን ከዛ ማሰብን እኛ ከየት ፈልገን እናገኘዋለን? የማሰብን መጣን ከየት አግኝተን ነው ማሰብ እንፈልጋለን ብለን ወደ ትምህርት የምንሄደው? ስለዚህ እሱን ሳንሰጥ የማሰብን ጣዕም የምናሳይበት ሞዳሊቲ ሳይኖረን ማሰብ እኮ ይጥማል፣ ሂዱና አገኙት እየተባባልን አይደለም ወይ? እሱን ካነሳን ደግሞ አሁን በተዋህዶ መክበርም ስለተነሳ አክሽን ፖይንት መውሰድ ያለብን ይመስለኛል። አይ ቲንክ እዚህ ያለው ሰው ማሰብ ስለሚወድ ነው እዚህ የመጣው፣ ማሰብ ስለሚፈልግ ነው፣ ራሱን መጠየቅ ስለሚፈልግ ነው እዚህ የመጣው። ስለዚህ እንደዛ ከሆነ ዋትስ ዘ ኔክስት ስቴፕ ብሎ መጠየቁ ስለማይቀር አንድ አክሽን ፖይንት በተዋህዶ መክበርን የምንወስድበት፣ እንደ ወጣት ደግሞ በዚህ ግራ በመጋባት ጊዜ ባለንበት ያለ ሶሻል ሚዲያ ያለ፣ ወደ ኋላ ስንሄድ ታሪክ ናፋቂዎች አለ፣ ወደፊት ስንሄድ ዌስተርናይዜሽኑን ብቻ መፈለግ አለ። ያንን ባላንስ ባደረገ አሁን ሰው ራሱን ማሰብ ማስተማር ቢፈልግ ለማሰብ ማስተማር የምንሄድበት ስቴፕ ምንድን ነው? በዚህ ኮንቴክስት አሁን ዶክተርን ነፃ ላወጣቸው ፈልጋለሁኝ። ቅድም ስንጠይቃቸው ኮንቴክስቱ ነው ኤዱኬሽኑ ሳይሆን የሚጠየቀው ኮንቴክስቱ ነው ብለዋል። አሁን እኔ ኮንቴክስቱ ላይ ያለ ሶሉሽን አይደለም የምፈልገው፣ እኔ ነኝ ጌታው ብለን አልቀደም አይደለ? እኔ ለራሴ ዲግኒፋይድ የሆነ ሂውማኒቲ ለራሴ መስጠት አለብኝ ከተባባልን ዲግኒፋይድ የሆነ የማሰብ ካፓሲቲን የማሳደግበት፣ ማሰብን ቱ ዘ ፉለስት የምመረምርበት ፖቴንሻል የማገኝበት እድል አሁን ምንድን ነው? ለሁላችንም ማሰባችንን የምናሳድግበት፣ የማሰብን መጣም ደግሞ ሞክረን እውነትም ይሄ ነገር ድገሙኝ የምንልበት አይነት ሶሉሽን የምናገኝበት መንገድ ምንድን ነው? አይ ቲንክ ጥያቄ በጣም ዌል ኮንስትራክትድ ባይሆንም ግን በግርድፉ ያስረዳሁኝ ይመስለኛል። ቴንክ ዩ ሶ ማች። አመሰግናለሁ። ቢዩቲፉል አይደለም? የሙከራው ኤክስቴንት ድረስ ነው። የሙከራ ስርጭቱ እንዳይረዝም ዲስትራክትድ በአንድ ጥያቄ ኤክሳይትድ ሆንኩና ዲስትራክትድ ሆኜ ያንን ጥያቄ ስከተል አንዳንድ ነገር አምልጦኝ ሊሆን ይችላል። እታረማለሁኝ። እንዲያውም ነፃ ላውጣ ስትለኝ አንተ እኔ እንዲያውም ይሄን ነገር ከዚህ ለዛሬ ዝግጅት ብቻ ሳይሆን
ራሴንም ስራ ለመቃኘት ምን መደረግ አለበት ብዬ የተለመደው ሶሲዮሎጂስት አይደለም ወይ ፖሊሲ የመፍትሄ ሀሳብ አይነት ሁሉ ለመጻፍ ሁሉ ሞክሬ ነበር። ልማድ አይለቀው ነው ሀቢተስ አይደለ አይለቅም ልማድ እንደማጠቃላይ ነው። እኔ ትናንሽም ቢመስሉ እኚህን ነገሮች ግን ብናረግ ጥሩ ነው ብዬ ጻፍኩኝ። ግን ገና ጅምር የዛሬ ጅምር ነው ይሄ። ለምሳሌ ነው ቅድም ያልኩት the first year of a university should focus on the architecture of knowledge, teaching students how their specific discipline fits into the broader humanistic and social context of Ethiopia. ይሄ በጣም ፖሊሲ አይነት አጻጻፍ ነው። ለዚህ ውይይት ላይ መጥተን ይችላል። ግን ትዝ አለኝ ቅድም የፈለግኩት ነገር ልጄ ትንሽ ልጅ ሆኖ 3 ዓመት 4 ዓመት የቤት ስራ ይዞ ሲመጣ I live in a big blank የሚለው ላይ ኔበርሁድን ሲቲ ብሎ ጽፎ ሄዷል። ኤክስ አድርጎ መምህሯ መጥቷል። ምን ነው ስለው አይ ሲቲ አይደለም ኔበርሁድ ነው አለችኝ። ወይም ኔበርሁድ ነው እሱ ራሱ ነው እንጂ መጥቶ ዶንት ዊ ሊቭ ኢን አ ቢግ ሲቲ አይነት ጥያቄ። አዎ ታዲያ እሷ እኮ ቢግ ኔበርሁድ ነው አለችኝ። በኋላ ስመለስ መምህሯን ቢግ ሲቲ ልክ አይደለም ወይ? ልክ ነው። ቢግ ኔበርሁድስ ልክ አይደለም ወይ? ልክ ነው። ታዲያ ምን ነው ስራ አይኑ ያስተማርኩት ሲቲ ነው አለች። ሀቅ ነው፣ ኤግዛጀሬሽን አይደለም። ሀቅ ነው የምነግራችሁ። አያስብ አለችኝ ማለት ነው። እንዳያስብ ያስታውስ፣ ሲምፕል ሪኮል እንዳያስብ ያስታውስ አለችኝ። እንዲሁ ስገበገብ ከረም። ጥሩ ቃል ናት። በማሰብና በማስታወስ መካከል ያለ ድንበር። ስለዚህ ወንድሜ ቅድም ስታነሳ ከየት አምጥተን ይቅርታ የቱ ጋር ሆነ ነው ከየት አምጥተን እናስብ ታዲያ አልከኝ አይደል? እውነትህን ነው። ከዚህ ነው የምንጀምረው። የሚያስቡ ልጆች በማሰልጠን ቅድም ሁሉ ስለ ስታንዳርዳይዝ ቴስቲንግ ምናምን ሁሉ የነካካሁት ብዙ ቦታ ስለረገጥን ነው እንጂ ይህንንም ጭምር ነው። የሚያስቡ ልጆች በማሰልጠን እንጀምር ነው የመጀመሪያው። አገን ይሄ ማሰልጠን የሚል ቃል በማነጽ እንጀምር። ተሱ ነው። ስለዚህ ከኢንዱስትሪው መልስ አልፈልግም ከትምህርቱ ነው ስትለኝ እኔም ከትምህርቱ ነው የጀመርኩት። ያንን መልስ የሚያስቡ ልጆች የሚያንጽ ትምህርት መመልከት ያስፈልጋል። ከዛ በኋላ እኔ ቤት ስራዬን ከሰራው ቤቴን ካጸዳው በኋላ ወይም እያጸዳው እያለ የሚገቡበትን ኢንዱስትሪ ኩዌስችን አደርጋለሁ። ነገር ግን ኮሩን we are hitting the ምንድነው የሚባለው the nail on the head አይደል? እርሱ ያነሱት የንግግር ቋንቋ አንተ የምታነሳው የሚያስቡ ልጆች ጥያቄ እኔ የማነሳው የትምህርት ቅርጽ ምን መምሰል አለበት የሚለው is at the core of the question today። ትምህርት ዓላማው አሳቢ ማነጽ ከሆነ in that case this is how we should teach. The how is determined by the why. እድል ስለሰጠኝ አሰግላለን ያንገበገበኝን ነገር እንድመልስ። ስለዚህ ወደ ኋላ ተመልሰን ትምህርት አሳቢ እንዲያንጽ ማድረግ አለብን። እኛ የቤት ስራችንን መስራት አለብን ነው። በጣም ጥሩ ነው። እንዴት ነበር ቆይታችን? ዶክተር ኢዛና አምደወርቅ ሶሲዮሎጂስት ናቸው። ቀደም ሲል እንደገለጽኩት አዲስ አበባ ዩኒቨርሲቲ ሰሞኑ 75ኛ ዓመቱን ሲያክብር በልዩ ልዩ ሁነቶችና ጥናታዊ መድረኮች የከበረ ስም እንዲኖረው ጥረት ካደረጉ ምሁራን መካከል አንዱ ናቸው። ዛሬ የጋበዝናቸው ከፍተኛ የትምህርት ዘይቤ ጓለ ገብረ ዮሐንስ ዩኒቨርሲቲው ሲከፈት ያደረጓቸው ንግግሮች ከ75 ዓመት በኋላ ተመልሰን ስናያቸው ጥያቄዎቹ ተመልሰዋል፣ ሌላ ጥያቄ ወልደዋል። እንዴት ነው የት ነን ያለ ነው የሚለውንም እንድናስብ ይሆናል። አንድ መጽሐፍ በተለያየ መነጽር መቃኘት አለበት እና ያደረግነውን ቆይታ ወደነዋል። እጅግ በጣም እናመሰግናለን። በጣም ነው የምናመሰግነው። በጣም ደስ ብሎኛል። እንኳንም አነሳናቸው፣ እንኳንም ተጨዋወትን። ብዙ በር ነው ያንኳኳ ነው። ጥያቄ መጫር ራሱ የመልሱን ግማሽ ማግኘት ነው እንደተባለው ደስ ብሎናል። እናመሰግናለን። በጣም አመሰግናለሁ።